ህይወት አይኖረውም ገባ አንተ እንደዛ እየተከሰከስ እኔ ካንተ ጋር መኖረው እኔ ካንተ ጋር መኖረው ገባ እሱ በሚያጠፋው ጥፋት ነው እኔ የምቆጨው እሱ እኮ ነው ሊቆጨው የሚገባው ለምን እንደዚህ ያደረኩኝ ብሎ ህሊናው ሊጸጽተው እኮ የሚገባው እሱ ነበር ነገር ግን ይቆጭሻል ታይ ምናምን ያወራ ነበር ይዝታል ምናምን እና በጣም ያ ነገር ደግሞ ይደብራል አትሊስት ያጠፋውን ጥፋት እንኳን እንደ ጥፋት ወስዶ ይቅርታ ብሎ መግባባት ምንችልበት መንገድ እንደመፈለግ አንድ ድል ነው መሰጠሽ ይቆጭሻል ምና አይባልም ጭራሽ እንደዚህ አይነት ነገር የለም ሲጀመር ሊኖርም አይገባም በእንደዚህ አይነት ሁኔታ ውስጥ ደግሞ ነገርን ሌላ ነገር ይፈጠራል ተብሎ እየተሰጋ ሰምተኛ በእናት ዝም አልኩ በጣም ብር ማውድል ሆነ ክብር እንዴት እንደሆነ አሳያለሁ ሰማኛ ስለዚህ ይሄንን ጉዳይ ተጫርሰለኛለህ ወደድክም ጠላህ ንብረት ያስፈልገኛል ምናምን እያለች ነው ያለችውና ይመስለኛል ያው የቅናት መንፈስ በጣም እንትን እያላት ይመስለኛል ማለት አልፈልግም ብላ ይወጣችሁ ደግሞ ተመልሳ እንደገና ፈልጋለሁ ማለት ምን ይባላል ታኮን አብራ ያፈራችሁ ንብረት እስከሆነ ድረስ መጠየቅ አልፈልግም እኔ ምንም ሀብትም ካንተ አንድ ሹካ ባንካ እንኳን አልፈልግም ብላ እኮ ወጣለች ታኮን አልፈልግም ብትልም እኮ እንደ ህግ እኮ ይደግፋታል እኮ ቆጭሻል ምና አይባልም ጭራሽ እንደዚህ አይነት ነገር የለም ሲጀመር ሊኖርም አይገባም በእንደዚህ አይነት ሁኔታ ውስጥ ደግሞ ነገርን ሌላ ነገር ይፈጠራል ተብሎ እየተሰጋ እንጂ እኔ አንተን ምንም ማድረግ ያቅተኛል ጋሼ ቤተሰብን ባዶ ማስቀረት አይቅቶን አይደለም እኮ እኔ ጋሼ ይበልጥብኛል ወንድሞቼ ይበልጡብኛል ገባ በጣም ብዙ ካንተ በፊት ተገናኝተን ብዙ ያወራኋቸው ለኔም እናቴ ለኔም አባቴ ጋሼ አባቴ ናቸው ገባ እንደምታከብሪማ ያው ሁሉ ጊዜ ሲለምንሽ ምን በያየሽ እኮ ነው እግርሽ ስር ወርቆ ወንድሜ ወንድኩኝ እንጂ አንተ ሁለታችሁንም ይዞ ማስወጣት አንተን ምንም ማድረግ አቅቶኝ አይደለም እነጋሼ ስለሚበልጡብኝ ብዬ ነው ገባ እነሱ ስለሚበልጡብኝ ብዬ ሄሎ አቤት ሰላም ነው እኔ ግርም ምን የሚለኝ እኮ ታውቂያለሽ ማለት አልገባም አይ ላግኝሽ ስልሽ አይደለም ላግኝሽ ስልሽ በብዙ ጊዜ ያኔ እኔ በእውነት አንዳንዴ ከእህትሽ ትሻያለሽ ቢያንስ ከኤርሜላ ትሻያለሽ ለእኛም ለምን ጠይቅሽ ነገር መልስ ትሰጫለሽ ላግኝሽ ስልሽ እንዴት ያለሽ በስልክ ደግሞ ትደውያለሽ ግራ ያጋባል አንቺ ነገር አዎ በቃ ለአንተ ላገኝ የምችልበት ጊዜ ምናምን ነገር የለምና እኔ ጊዜ የለኝም ገባ ላገኝ ሞክሬ ነበር በተደጋጋሚ ግን ጊዜ ስለሌለኝ ምንም ማድረግ አልቻልኩም ያለኝ አማራጭ ምንድነው እኔ የምጠቀመው ዩቲዩብ ቻናል ምናምን ነገር ስለሌለ አንተ ቢያንስ መልእክት ባንተ ቻናል መልእክቱን ለማስተላለፍ ነው ልታስተላልፍልኝ በመፈለክ ነው የደወልኩልህ እና ምንድነው አንተ በጣም ነው ሙድ እያስከብኝ ያለው በነገርሽ ላይ አይ አይደለም እኔ አሁን አሞኝ ተኝቻለሁ በኋላ ወደ በኋላ ደውይልኝ ሁለተኛ ነገር ደግሞ እግዚአብሔር ይማርሽ እንጂ አንተ እኔ መሰለኝ ያስላቀሽ አማራጭ እያረክሽ የምትፈልጊውን ነገር ማውራት አይጠበቅብሽም ገባሽ አይደል ይልክ ላመመክ ነገር እግዚአብሔር ይማርሽ እኔ ግን አንድ አፍታ ትንሽ ነገር መናገር ስለምፈልግ ነው እኮ ሌሎች ሚዲያዎች ማውራት ነው ገባሽ አይደል ካንቺ ጋር በአካል ካልሆነ በስተቀር ከዚህ በኋላ እንዲህ ተገናኝቼ እኔ ካልቻልኩት እኔ እኮ ነኝ ራሴ እኮ ነኝ እንገናኝ ብዬ ነበረው እኔ ራሴ አይደለም እንዴ እንገናኝ ብዬ ነበረ ነገር ግን በቃ አልተመቸኝም አልቻልኩም በቃ ስራ ቢዚ ነኝ አልቻልኩም ሞክሬ ነበር ላገኝ ስለዚህ ዛሬ ደወልሽበት ምንድነው ማለት እኮ ዛሬ ልክ መልእክት ስላስተላለፍ ነው የደወልኩልህ ምን ነበር መልእክቱ ደግሞ መልእክቴ ምንድነው መሰለህ አሁን ሄርሜላና ብቻ ገቡ ነው ማን ነው የሚደራቸው ህገ ወጥ እኮ ነው በትዳር ላይ ትዳር እኮ ህጉም አይፈቅድም እኮ ፍቅር እንግዲህ ከታጋ የነበረው ወረቀት አቀረበች እንጂ ሲፈርምም አልታየም ስለዚህ በትዳር ላይ ትዳር ይልክ ምን አለ መሰለህ አሁን እሷ እንግዲህ ፍቺ ፈልጋለሁ ብላ ነው አይደለ ቤቱን ጥላ የወጣችው ስለዚህ ሀብት ንብረት ደግሞ ይገባኛል መካፈል አለብኝ ድርሻዬን ይስጠኝ እያለች ነው አንዴ ጥላ ወጣለች አይደለ ሁሉንም ነገር ስለዚህ እነሱ ደግሞ እህቴ ደግሞ ያለችበት መንገድ ፈሩ እንደውነት ኧረ በስመ አብ ሄርሜላ እሺ ብታስጨርሰኝ ምን አለበት አሞኛል ብለህ የለ ዝም ብለህ ብትሰማኝ ምን አለ እንዴ እሺ እየሰማሁሽ እና አልፈልግም ብላ ወጣለች አይደለ ስለዚህ አልፈልግም ብላ የወጣችውን ነገር ደግሞ ድጋሚ አሁን እነሱ አንድ ላይ እንደሚሆኑ ምናምን ስታቅ እንደገና ሀብት ንብረት ሊያካፍሉኝ ይገባል ምናምን ማለት አግባብ አይደለም እነሱ በባዶ ቤት እሺ እህትሽ ሄርሜላ ቻናል አላት አይደል በሷ ላይ ለምን እንደዚህ አይነት ንግግር አትናገርም ገባሽ ኦሬዲ ተመልካቹ ማበሳጨት ነው እናንተ ያዛችሁት አይደል
ስለዚህ አንተ ጋር ነው ሲጀመርም የጀመርነው አንተ ጋር ነው አይደል? እንደዚህ ነገር ስለነሱ ማለት የጀመርነው አንተ ጋር ነው። ስለዚህ በአንተ አማካኝነት ነው እንዲተላለፍ የሚፈልገው። እሺ ልስማሽ። እሺ ስለዚህ ይኸውልህ አሁን እሷ ሀብት ንብረት ያስፈልገኛል ምናምን እያለች ነው ያለችውና ይመስለኛል ያው የቅናት መንፈስ በጣም እንትን እያላት ይመስለኛል። ማለት አልፈልግም ብላ እንደወጣችው ደግሞ ተመልሳ እንደገና ፈልጋለሁ ምናምን ማለት ምን ይባላል? ታቆና አብራ ያፈራችው ንብረት እስከሆነ ድረስ መጠየቅ አልፈልግም እኔ ምንም ሀብትም ካንተ አንድ ሹካ ማንኪያ እንኳን አልፈልግም ብላ እኮ ወጣለች። መብቷ እኮ ነው። አልፈልግም ብትልም እኮ እንደ ህጉ እኮ ይደግፋታል እኮ መብት አላት እንዴ። ምን እያልሽ ነው እንዴ? አሁን እነሱ አስፈላጊውን ነገር ያው ይረዷታል። የምትገዛበትን ዕቃ ምናምን ያግዟታል፣ በገንዘብም በምንም በተለያየ ነገር በሚያስፈልጋት ነገር ሁሉ። ነገር ግን አንዴ ጥላ የሄደችውን ሀብት ንብረት ግን ያንተን ሹካን አንተንም አልፈልግም ሹካ ማንኪያ ራሱ አልፈልግም ብላ ነው ጥላ ወጥታ ሄደች። ገብቶሃል? አሁን ድጋሚ እነሱ አብረው ሊሆኑ ሲሉ በእነሱ መሀል የሆነ ብጥብጥ ለመፍጠር ይመስለኛል። አሁን ተመልሳ ደግሞ ካዳመጥሽ ልንገርሽ፣ ንብረቷ ላይ እናንተ የሚመለከታችሁ ነገር የለም። ገባሽ? አብረው ያፈሩት እስከሆነ ድረስ የመካፈል ሙሉ መብት አላት። እንደው አረ ለሚሰማችሁ በጣም ያሳፍራል እውነት ለመናገር። ገባሽ አይደለ? እንደ እህት መልካም መንገዱንና ጥሩ መስመር ብታስይዣት ጥሩ ነበር። ገባሽ አይደለ? ጭራሽ ትዳሯን መፍረስና ባሏን መውሰዷ ሳይንስ ደግሞ ንብረት መካፈል መብት የላትም ብላ በቤተሰብ አጀንዳዋን ልታራምድ መጣች አይደል? ይሄ እኮ ፍጹም ተገቢ ያልሆነ አጸያፊ፣ ይሄ ምን እንጃ ምንም ቃል የሚያጣውለት ነገር ነው። እውነቴን ነው። የምናገረው ነገር አይደለም ከማውራትሽና ከመናገርሽ በፊት ይኸውልሽ እማወራው ምንድነው የምናገረው ምንድነው ብለሽ ማዳመጥና ነገሩን እንትን ማድረግ ያስፈልጋል። ገባሽ አይደለም እንዴ? አሁን ስለተናገርሽ ትክክል ነሽ ማለት እኮ አይደለም። አዳምጪ እስኪ እውነት ይሄን ነገር ትክክል ነኝ ወይ? ለጭራሽ ንብረት አትካፈልም መብት የላትም ሹካ ማንኪያ ምናምን እነሱ ይጠቀሙበታል ቀስ ብለው እንዴ የማይባል ነገር እኮ ነው። አግባብ እኮ አይደለም እንዴ። ታዲያ ቆይ ከቤት ላይ ያለቀ ወስዳለሁ ማለት ምን ማለት ነው? ንብረቷን እኮ ነው እንዴ። ይኸውልህ ሲቀጥል ደግሞ እኮ እነሱ እናግዛታለን ብለዋል አይደለ? ያግዟታል ደግሞ እነሱ አስፈላጊውን ነገር ሁሉ የምትፈልገውን ነገር ሁሉ ገዝተው ምናምን ያሟሉላታል። ይኸውልሽ ለፍታ ጥራቃ ያመጣችው ንብረቷ ነው አይደል እንዴ? ምን ማለት ነው? ተገዝቶ በአዲስ መልክ ይሰጥሽ እኮ ነው እየተባለች ያለችው አይደል? በአዲስ መልክ ተገዝቶ ይሰጣታል። በቃ እነሱ መቋቋምና አብሮ መኖር ከፈለጉ በራሳቸው መንገድ ማድረግ አይችሉም? የግድ መለጠፍ አለባቸው እንዴ? እሷ እኮ የጠየቀችው እኮ መብቷን እኮ ነው፣ ንብረቷን እኮ ነው። ምንድነው አንዴ ይፈልጋለሁ አንዴ አልፈልግም? ቅናት ነው ሲጀመር። እንደዚህ እያረጋት ያለው እሷ ቅናት ነው ማለት መጀመሪያ ላይ አንተንም አልፈልግም በቃ ምንም ካንተ የምፈልገው ነገር የለም ብላ ማንጥለሽ ውጫላት ሲጀመር። ማንፈልግ ከሆነ ማንጥለሽ ውጫላት። ቤተሰባችሁ እንደው ምንም አይልም። በቃ አሁን አንቺ እያረጋችሁት ያላችሁት ነገር ስለኛ ቤተሰብ አይመለከትህም። በማይመለከትህ ነገር ውስጥ ገብታ አታውቃካ። እሱን እኮ ነው ጥሩ እኮ የምልሽ እሱን ነው። በማይመለከታችሁ ጉዳይ አልኩ። በዚህ ንብረት ላይ የሚመለከታት ባለቤቷ ሩታ ነች። ስለዚህ እንደ ባለቤትነቷ ደግሞ መብቷን ማስከበር አለባት። ምንድነው 30 ጊዜ ወጣ ገባ እያለች ነው እንዴ ባለቤትነቷን እንትን የምትል? አልፈልግም ብላ ወጣለች። በቃ አስፈላጊው ነገር ሁሉ ከውጪ ይደረግላታል። ስለዚህ አሁን የምትካፈል ከዛ ውጪ ሰላማቸውን ትስጣቸው። በቃ እነሱ አሁን የሚገቡ ነው። የጥሪ ወረቀት ደርሷል። ስለዚህ በቃ ፍቺ ይፈጽማሉ። አሁን እነሱ ግን ሊጋቡ ነው። የገባኝ ምናምን እየተካሄደ ነው። የምትካፈለውም የምትወርሰውም ንብረት የለም። መብት ያላት እዚህ ላይ መብት እናንተን ያላት ኤርሜላ ነች እያልሽ ነው? አሁን በሚገባኝ በህግ ብትሄድ እኮ ልጅቷን እኮ እስከ እስር የሚደርስ ነገር ነው እያረጋችሁ ያላችሁት። ይሄን ታውቂያለሽ? ግን ትሄድ ከፈለገች አቅሙ ካላት ግን እዚህ ጋር በስምምነት ነገሮችን ማስተካከሉ ነው የተሻለ የሚሆነው። ለሷማ አንዴ ለጠበቃ አንዴ ለምናምን እያረች ሌላ ታሪክ ውስጥ ራሷን ከምትከት በስምምነት ነገሮችን መፈጸም ነው። ገባ? አሁን እነሱ የሚያስፈልጋትን ነገር ሁሉ ያደርጉላታል። የምትፈልገውን ነገር ሁሉ ያግዟታል። በጣም ጥሩ እንጂ ማንኪያ ምናምን እካፈላለሁ ምን የትኛው ዕቃ ነው ሲጀመር? የትኛውን የገዛችው ዕቃ ነው የዚህን ያክል እካፈላለሁ ምናምን? ምን ማንኪያ ለኮስ ነው የምትፈልገው እሷ? በጣም ጥሩ ያለውን ነገር ይኸውልሽ፣ አሁን ያራሹንም የተናገርሹንም ያለውንም ነገር ገባሽ አይደለ? እጅግ በጣም ያሳዝናል። ነገር ግን እኔ ምን ብዬ እንድትር እንደምለው አላውቅም። ግን ያለሽን ማለት ያላችሁን ግንዛቤና እውነት በዚህ ልጅ ላይ እያደረጋችሁት ያለውን ነገር ተመልካቹ እንዲያውቅ አደርጋለሁ እንጂ ያንቺን መልእክት ብዬ አልለቀውም። ግን
ለረቀቀው እንድትለቀው ፈልጋለሁ። ሰዎች እንደሆናችሁ ግን አውጣዋለሁ። ገባሽ? ልብ ካለሽና እንደነገርኩሽ አንቺ ትክክል ነኝ ብለሽ ካሰብሽ ተደብቀሽ ሳይሆን እንዲህ ፊት ለፊት መተሽ በአካል ተገናኝተን ያለውን ነገር መናገር ትችላለሽ። እኔ እኮ ላገኝህ በተደጋጋሚ ሞክሬያለሁ፣ ግን ስራ ጋር ሊመቻችልኝ አልቻለም። ላገኝህ አልቻልኩም። ያለሽበት እመጣለሁ፣ ምንም ችግር የለም። ያለሽበት እመጣለሁ። አንተ ስራ የለህም እንዴ? ያለሁበት ድረስ የምትመጣው ምንድን ነው? አየሽ አይደለ? አትፈልጊም፣ ፍላጎትም የለሽም። የምታደርጉትን ነገር ገባሽ አይደል? ምንም ይሄ እኮ በስልክ የምንጨርሰው ነገር እኮ ነው። መገናኘት ያነክል ደግሞ አስፈላጊነቱም አልታየኝም ጀመረ እንዴ። ጥሩ አንተ ቆይ እንዴት ነው? በጣም የእሷ የሩታ ጠበቃ ነው እንዴ? የዚህ ያክል ለሷ እኮ ነው ሞግተህ በጣም እየተከራከርክ ያለው የሚገባ። እኛም እኮ ማለት እሷ ጋር አንተ ራሱ የሆነ የተለየ ነገር ያለህ ነው የምትመስለው እውነት ለማውራት። እሺ አመሰግናለሁ። ጨርሰሻል መሰለኝ አይደለ? አዎ ጨርሻለሁ። እኔ ምንም መናገር አልፈልግም፣ ግን ያለውን ነገር ግን አንቺ ባልሽው መንገድ ሳይሆን ምን አይነት ሰዎች እንዳሆናችሁ አድርጌ ለቅቄ ያለውን ነገር እንትን አድርጋለሁ። መልስ መስጠትና መመለስ ካለብሽ ትመጫለሽ። ቻው። ይሄ ነገር በጣም በጣም አሳሳቢ ደረጃ አሳሳቢ እየሆነ ነው እየመጣ ያለው ማለት ነው። ቤተሰብ በጣም ማለት ነው። እውነት ድራማ ምንም ልንለው እንችላለን፣ ግን እንደ ቤተሰብ እንደ ማህበረሰብ የሚጥለን ነገር ስለሆነ ይሄን ነገር በቃ ልንለው ይገባል ነው የምንለው። እና በትዳራችን በህይወታችን ውስጥ በጣም አፍራሾች፣ ምግባር የሌላቸው ጋጥ ወጥ የሆኑ በጣም ስርዓት አልበኛ የሆኑ ሰዎች በሚመጡበት ጊዜ በምን መልኩ ነው ያንን ነገር እኛ ሶልቭ ማድረግ ያለብን? ያንን ነገር እንዴት ነው መመከት ያለብን? ያንን ነገር እንዴት ነው ማድረግ ያለብን የሚለው ነገር በጣም ጥያቄ ያስነሳል፣ እውነት ለመናገር ማለት ነው። እና እኔ በጣም ነው ያዘንኩት። ይሄን ነገር እኔ አልጠበቅኩም ነበር በጭራሽ ማለት ነው። አብርሃም በዚህ ደረጃ ቤቱን ህይወቱን አሳልፎ ይሰጣል ለዚህ ልጅ ብዬ እኔ አልጠበቅኩም ነበር። እና አብሯት እህቷን ስታዩ ራሱ ማለት ነው የሄርሜላ ማንነት ቁልብጭ ብሎ ይታይላችኋል። ምን አስበው ምን ፈልገው እንደመጡ በጣም ቁልብጭ ብሎ ይታያል ማለት ነው። ስለዚህ በጣም ጥንቃቄ መውሰድ አለብን፣ እዚህ ላይ በጣም ጥንቃቄ ማድረግ አለብን። እና እኔ የነሱ ላይ ሳይሆን በእናንተ በህይወታችሁ እንደዚህ አይነት ነገሮች ሲመጡ በምን መልኩ ነው ሶልቭ የምታደርጉት የሚለው ነገር በጣም አንገብጋቢ ነው። እውነት ለመናገር ሩታ ግብግቡ ይልቅ ከህጉ ይልቅ ግብግቡ መርጣለች። በቃ ግብግቡ መነታረኩ ከነሱ ጋር መመላለስ ውስጥ ገብታለች ማለት ነው። ስለዚህ እውነት ያሳዝናል፣ በዚህ ደረጃ መሆኑ ያሳዝናል። እኔ አልጠበቅኩም። እኔ በዚህ ደረጃ ወርደው ነገሩን እንትን ያደርጉታል ብዬ አልጠበቅኩም። እና ደግሞ አንዳንድ ጥያቄዎች አሉ፣ ብዙ የሚነሱ ነገሮች አሉ። ልጁ ክርስትና እንዴት አልተነሳም? እንዴት ያ ፕሮግራም ቀረ? ምናምን ወይንስ የማናውቀው ነገር አለ ምናምን የሚሉ ነገሮች አሉ። ያም ነገር ሊሆን የሚችለው እነሱስ መረጋጋት ሲኖር፣ መተሳሰብ ሲኖር፣ አንዱ ለአንዱ መቆየት፣ አንዱ ለአንዱ መሆን ሲጀምር ነበር መሆን የነበረበት። ግን በሚያሳዝን ሁኔታ ያ ነገር አልሆነም። እና ውድ ቤተሰቦቼ እጅግ ያሳዝናል። ይሄ ነገር ፍጹም የማይጠበቅ ነው። ኤኒሃው ውድ ቤተሰቦች አመሰግናለሁ። የእህቷን አይታችሁ የሄርሜላን ማንነት ምን እንደሆነ በይበልጥ ተረድታችኋል ብዬ አስባለሁ። አመሰግናለሁ ባይ